የትራቨል ኢንዱስትሪ ኢትዮጵያን ኮኔክቲቪቲ ሱፐር ፓወር ብሎ ከሁለት አፍሪካ ሀገራቶች ጋር መድቧቸዋል። የአፍሪካ ቱሪዝም አሶሲዬሽን 2025 ላይ የተከናወኑ የቱሪዝም ኢቨንቶችን ቤዝድ አድርገው 2026 ላይ ሪፖርት አውጥቷል። በዚህ ሪፖርት መሰረት አፍሪካ 81 ሚሊዮን ኢንተርናሽናል የቱሪስት አራይቫል እንደነበረ ተናግሮ ከ2024 ጋር ሲነጻጸር 8% እድገት አሳይቷል። የአፍሪካ ቱሪዝምን በሁለት ካቴጎሪ ከፍሎ ሪፖርት ይመለከታል። አንደኛው ኮኔክቲቭ ሱፐር ፓወርስ ያላቸውን ኢትዮጵያ፣ ሳውዝ አፍሪካ እና ኢጅፕትን በአንድ ጎራ ያስቀምጥና እነዚህ ሀገራቶች በተለይ አፍሪካን ኮኔክት ለማድረግና የትራቨል ኢንዱስትሪውን ለማሳለጥ በአቪዬሽን ኢንዱስትሪ ላይ ከፍተኛ ስራ መስራታቸውን ይገልጻል። በዚህ መሰረት ከ2020 የኮቪድ ፓንደሚክ አንስቶ እስከ 2025 ባለው ውስጥ ኢትዮጵያ 30.2% የአቪዬሽን እድገት በማስመዝገብ ሚራክል መስራቷን ነው የሚናገረው። ከኢትዮጵያ ቀጥሎ አንጎላ 30% የአቪዬሽን እድገትን አሳይታለች። ሞሮኮ 20.8%፣ ሳውዝ አፍሪካ 19.6%፣ ግብጽ 12.6% የአቪዬሽን ኢንዱስትሪውን አሳድገዋል እና ኢትዮጵያ ኮኔክቲቪቲ ላይ በጣም መስራቷን ነው የአቪዬሽን ኢንዱስትሪ ሊደር መሆኗን ነው የሚናገረው እና በተለይ የአቪዬሽን ኢንዱስትሪ በሪጅን ሲያስቀምጥ ኢስት አፍሪካ እና ሳውዝ አፍሪካ አቪዬሽን ኢንዱስትሪው በ20.3% ባለፈው ዓመት እድገት አሳይቷል። ይህንም አብዛኛውን ወይም ላዮን ሼሩን የምትይዘው ኢትዮጵያ መሆኗን ነው የሚናገረው እና ይሄ ኮኔክቲንግ ሱፐር ፓወር ተብሎ የተጠቀሰው ፓርት ነው። ሁለተኛው ረድፍ የተቀመጡት ደግሞ አፍሪካ ውስጥ ጥሩ የቱሪስቲክ ኤክስፒሪየንስ የሚሰጡ አገራቶች ናቸው ተብለዋል። እነዚህ አገራቶች ኤክስፒሪየንስ ስፔሻሊስት ይለዋል ሪፖርቱ። ታንዛኒያ፣ ቦትስዋና፣ ሩዋንዳ ይገኙበታል። እነዚህ ምን አይነት የቱሪስቲክ ኤክስፒሪየንስ እንደሚሰጡ መገመት ትችላላችሁ ብዬ አስባለሁ እና ይሄ ሪፖርት አንድ ኢንተረስት ነገር ይናገራል። በአሁኑ ሰዓት ላይ 75% ጄንዚ ትራቭሉን ፕላን የሚያደርገው በኤአይ በሶሻል ሚዲያ ነው እንጂ ሰርች ኢንጂን ቀርቷል ነው የሚለው እና እንደዚህ ይላል if AI can't find you you don't exist። በቃ የለህም ማለት ነው። የፈለገ ያማረ ውብ የቱሪዝም ፕሮዳክት ቢኖርም ኤአይ አንተን የማያገኝ ከሆነ ምን ፕሮዳክት የለህም ማለት ነው። የባሊ ቱሪዝም ፕሮዳክት በኳሊቲው፣ በፕራይስ፣ በኤክስፒሪየንሱ ምንም የተለየ ነገር የለውም። እንዲሁም አንዳንዴ የአፍሪካውያን የተሻለ ሊሆን ይችላል ነው የሚለው። ነገር ግን የባሊ ፕሮዳክት ለኤአይ አቬይላብል እና አክሰሰብል ስለሆነ አብዛኛው ትራቭለር ወደዛ ትራቭል ያደረገ ነውና የኤአይ የአልጎሪዝም ጨዋታ ላይ አፍሪካውያን ካልገባን ተበልተናል ነው። እንደ ድሮ እንደዚህ ሳንድ ኤስ ምናምን ያል የምንሰራው አይነት የቱሪዝም በዚህ ዘመን ላይ የለም ነው የሚለው ሪፖርት። ኤቭሪቲንግ ዲጂታላይዝ ሆኗል ብቻ ሳይሆን ኤአይ ሆኗል። የእናንተ ቱሪዝም ሳይት ኤፒአይን ካልተጠቀመ ይላል በቃ በዚህ ዓለም ላይ የለህም። ስለዚህ ይላል the old playbook build it, market it, wait for them to come የሚል ማርኬቲንግ በአሁኑ ሰዓት አይሰራም። ኢትዮጵያ እንደዚህ ኢንደሚክ አኒማሎች አሏት፣ ተራራዎች አሏት፣ ካልቸር እዛ ጋር አለን፣ ሂስቶሪካል ሳይትስ ምናምን ያለ ብዙ ነገር ሊስት ልናደርግ እንችላለን። unless you integrate your tourism product with AI don't expect anything። ይሄ ነው የዋና የ2026 የአፍሪካን ቱሪዝም አሶሲዬሽን ሪፖርት።